ሰላም አድማጭ ተመልካቾቻችን የዕለቱን ያሳሽ መረጃዎች እናቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል ሁመራን የአማራ ክልል አድርጎ የአማራ ክልል መንግስት ያጋራውን መረጃ የፕሪቶሪያ ውልን የሚንጻረር ነው ሲሉ የትግራይ ክልል ኮሚኒኬሽን ጽህፈት ቤት አስታወቀ። የኦሮሞ ነጻነት ሰራዊት በፈጸመው ጥቃት 29 ሰዎች መገደላቸው ተገለጸ። በአማራ ክልል የሚገኙ ታጣቂ ቡድን ወይንም የፋኖ ኃይሎች ለሀገራዊ የምክክር ኮሚሽን የመወያያ አጀንዳውን አስገብቷል ሲሉ ኮሚሽነር ፕሮፌሰር መስፍን አርአያ አስታወቁ። በመጨረሻም የቀድሞ ፕሬዝዳንት ጓድ ሊቀመንበር መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ለአገልግሎት በቃ የሚል መረጃዎችን እናጋራችኋለን። በቅድሚያም ሁመራን የአማራ ክልል አካል አድርጎ የአማራ ክልል መንግስት ያጋራው መረጃ የፕሪቶሪያ ውልን የሚንጻረር ነው ሲሉ የትግራይ ክልል አስታወቀ። የትግራይ ክልል ኮሚኒኬሽን ባወጣው መግለጫ የአማራ ክልል ኮሚኒኬሽን እና የአማራ ብሮድካስቲንግ ኮርፖሬሽን ህገወጥ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውልን የሚንጻረር ዜና ይዘው ወጥተዋል ብለዋል። ይህ ድርጊት ቀላል አይደለም ያለው የክልሉ መንግስት ነገር ግን ሆን ብለው የትግራይን ህገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግሞ መጥቀሳቸውን ቀጥለዋል ብለዋል። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚንጻረርና የፕሪቶሪያ ስምምነትን በቀጥታ የሚንጻረር በመሆኑ ተቀባይነት የለውም በማለት በአስቸኳይ መታረም እንዳለበት ገልጸዋል። የአማራ ክልል ኮሚኒኬሽን ጽህፈት ቤት እና የአማራ ብሮድካስቲንግ ኮርፖሬሽን የሁለቱንም ክልል ህዝቦች አብሮ የመኖር ህልውና የሚያናጋ እና በቀጥታ ወደ ሌላ ግጭት የሚጋብዝ ኃላፊነት የጎደላቸው የዜና ዘገባዎችን በማረም እና ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ ፌዴራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል ክልሉ በኮሚኒኬሽን መስሪያ ቤቱ በኩል መግለጫ አውጥቷል። የኦሮሞ ነጻነት ሰራዊት በፈጸመው ጥቃት 29 ሰዎች መገደላቸው ተገለጸ። በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት ጸጥታ ኃይል መገደሉን ተከትሎ ታጣቂዎች በወሰዱት ጥቃት 29 ሰላማዊ ሰዎች መገደላቸው ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባል እና የቡድኑ መሪ ኩምሳ ድሪባ ወይንም ጃልመሮ የቅርብ ሰው የነበሩት ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ገልጸዋል። እንደ ነዋሪዎችና የሟች ቤተሰቦች ገለጻ መጋቢት 29 ቀን 2017 ዓ.ም በሃሮ ሊሙ ወረዳ ቡድኑ በፈጸመው ጥቃት የሾዴን ሞት ለመበቀል በኦነግ ታጣቂዎች ተፈጽሟል ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው የገለጹ ነዋሪ ከመጋቢት 29 እስከ ሚያዝያ 4 በተፈጸመ ተከታታይ ጥቃቶች ቢያንስ የ10 ሰላማዊ ሰዎች ህይወት ማለፉን አስረድተዋል። የአካባቢ ነዋሪ አክለውን በታጣቂዎች የሚፈጸሙ ጥቃቶች እንደቀጠሉና በተለይም ሾዴ ለመያዝ የጸጥታ ኃይሎችን ረድተዋል ብለው የጠረጠሯቸውን ሰዎች ኢላማ አድርገዋል ተብሏል። በአማራ ክልል የሚገኘው ታጣቂ ቡድን ወይንም ፋኖ ለሀገራዊ ምክክር ኮሚሽኑ አጀንዳውን አስገብቷል ሲሉ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። በአማራ ክልል የሚገኘው ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ ለማስገባቱን ጠቁመዋል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ከፋና ሚዲያ ኮርፖሬሽን ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መገለጽ የምንችለው ቡድኑ ፈቃዱን ሲሰጥ ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉ እና ኮሚሽኑ አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ዓ.ም ማጠናቀቁ ይታወሳል። በመጨረሻም የቀድሞ ፕሬዝዳንት ጓድ መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ለአገልግሎት በቃ። ከአገልግሎት ውጪ የነበረውን የኢትዮጵያ የቀድሞ ፕሬዝዳንት ጓድ መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ጥቅም ላይ ማዋል መቻሉ ተገለጸ። አውሮፕላኑ ከተጣለበት ጥሻ በማንሳት አፕግሬድና ኦቨርሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉን የመከላከያ ሰራዊት ገልጿል። አድማጭ ተመልካቾቻችን በየዕለቱ ትኩስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ።